የኑሮ ውድነትን ለማሸነፍ $1000 በቂ ነው? በ2026 ተጨማሪ የገቢ ምንጭ ወይም ሳይድ ሀስል ለምን ግዴታ ሆነ? ሰላም የዛይ ቤተሰቦች እንደምን አላችሁ? ዛሬ የምናወራው ስለ ኢትሲ አይደለም። ዛሬ የምናወራው ስለ ዲዛይን ወይም ስለ ኪወርድ አይደለም። ዛሬ የምናወራው ስለ እኔና ስለ እናንተ የኪስ ቦርሳ ነው። ስለ ፍሪጃችን፣ ስለ ሬንታችንና ስለ ልጆቻችን ትምህርት ቤት ነው። እስቲ አንድ ጥያቄ ልጠይቃችሁ። ባለፈው ሳምንት ግሮሰሪ ስትሄዱ የገዛችሁት ዕቃና የከፈላችሁት ሂሳብ ተመጣጣኝ ነበር? የቤት ኪራያችሁ ወይም ሞርጌጃችሁ በየዓመቱ ሲጨምር ደሞዛችሁ ግን በዛው ልክ እየጨመረ ነው? መልሱ አይደለም እንደሆነ አውቃለሁ። ለምን? ምክንያቱም እኔም የምኖረው እናንተ ጋር ነው። አሜሪካ፣ ካናዳ፣ አውሮፓ የትም ሁኑ የዓለም ኢኮኖሚ ሕግ ተቀይሯል። ድሮ በ1990ዎቹ ወይም በ2000ዎቹ መጀመሪያ አካባቢ አንድ ሰው ጠንክሮ ከሰራ አንድ ስራ ወይም ሲንግል ኢንካም ይዞ ቤተሰብ ማስተዳደር፣ ቤት መግዛትና መቆጠብ ይችል ነበር። ዛሬ ግን በ2026 ያ ታሪክ ሆኗል። ዛሬ አንድ ስራ መያዝ አስተማማኝ አይደለም። አንድ ስራ መያዝ ሪስክ ነው። ምክንያቱም ያቺ ስራ ብትቆም ወይም አንድ የጤና እክል ቢገጥመን ከድህነት የምንርቀው በአንድ የቼክ ክፍያ ብቻ ነው። ይህ ቪዲዮ ምናልባት ሊያስደነግጣችሁ ይችላል፣ ግን ዓላማዬ ማስደንገጥ ብቻ አይደለም። ዓላማዬ ከዚህ የኑሮ ውድነት ወጥመድ እንዴት እንደምትወጡ እና በወር ተጨማሪ $1000፣ $3000 ወይም $5000 ወደ ኪሳችሁ የምታስገቡበትን አስተማማኝ መንገድ ማሳየት ነው። ይህ መንገድ ብልሃትን እንጂ ጉልበት አይጠይቅም። እስከ መጨረሻው አብራችሁን ቆዩ። ብዙዎቻችን የኑሮ ውድነት ሲመጣ የምናደርገው የመጀመሪያ ነገር ምንድነው? ወጪ እንቀንስ እንላለን። የኔትፍሊክስ ሰብስክሪፕሽን እንሰርዛለን። ውጭ መብላት እናቆማለን። የልጆቻችንን ፍላጎት እንቀንሳለን። ይሄ ጥሩ ነው፣ ግን መፍትሄው ነው? ፍጹም አይደለም። ወዳጆቼ፣ ችግሩ እናንተ ቡና መጠጣታችሁ አይደለም። ችግሩ የገቢያችሁ ጣሪያ ወይም ኢንካም ሴሊንግ ውስን መሆኑ ነው። የምትሰሩት ለሰዓት ማለትም $20 or $30 per hour ከሆነም በቀን ውስጥ ያላችሁ ሰዓት 24 ሰዓት ብቻ ነው። ምንም ብታደርጉ ገቢያችሁ ከዛ ላይ አልፍ አይችልም። ኢንፍሌሽን ግን ጣሪያ የለውም። የቤት ኪራይ ወደ ላይ እንጂ ወደ ታች አይወርድም። ታዲያ መፍትሄው ምንድነው? ተጨማሪ ስራ መፈለግ? ኡበር መንዳት? እስታስቡት። ቀኑን ሙሉ ሰርታችሁ ማታ ደግሞ እንቅልፋችሁን አጥታችሁ ታክሲ ብትነዱ በሳምንት ተጨማሪ $300 ታገኙ ይሆናል። ግን በምላሹ ምን አጣችሁ? ጤናችሁን አጣችሁ። ከልጆቻችሁ ጋር የምታሳልፉትን ጊዜ አጣችሁ። እና አንድ ቀን ጉልበታችሁ ሲደክም ያም ገቢ ይቆማል። ስለዚህ ጉልበት በመሸጥ የኑሮ ውድነት ማሸነፍ አይቻልም። የሚያስፈልገን ሌላ መንገድ ነው። እኛ በምንተኛበት ሰዓት፣ እኛ እረፍት ላይ በሆንበት ሰዓት ለግሮሰሪ፣ ለጋዝና ለኢንሹራንስ የሚከፍልልን ማሽን ያስፈልገናል። ታዲያ እዚህ ጋር ነው ኢትሲና ዛሃይ ወደ ጨዋታው የሚገቡት። እስቲ በትንሹ እናስበው። ስለ $1,000,000 አናውራ። በወር ተጨማሪ $1,500 ቢኖራችሁ ህይወታችሁ እንዴት ይቀየራል? ምናልባት የመኪናችሁን ክፍያ ወይም ካርኖት ሙሉ ለሙሉ ይሸፍንላችኋል። የወር ግሮሰሪያችሁን በነፃ ያደርግላችኋል። ወይም ደግሞ ለልጆቻችሁ ኮሌጅ መቆጠብ ትጀምራላችሁ። ይህንን $1,500 ለማግኘት ግን በሳምንት 40 ሰዓት መስራት የለባችሁም። የሚያስፈልጋችሁ አንድ ነገር ብቻ ነው፣ ዲጂታል ሪል ስቴት። ኢትሲ ላይ የከፈታችሁት ሱቁና የጫናችሁት እያንዳንዱ ምርት ወይም ሊስቲንግ ልክ እንደ አንድ ትንሽ የኪራይ ቤት ነው። አንድ የተሰሩታላችሁ ወይም እኛ እንሰራላችኋለን። ከዚያ በኋላ ግን በየቀኑ በየወሩ ኪራይ ወይም ሽያጭ ያስገባላችኋል። አሁን ስሌቱን እኔ 1000 ምርቶች ቢኖሩህ ከነዚህ ውስጥ በቀን 5 ምርት ብቻ ቢሸጥ ማለትም በጣም በትንሹ አንድ ምርት $10 ትርፍ ቢኖረው $10 ሲባዛ በ5 $50 በቀን፣ $50 ሲባዛ በ30 ቀን $1,500 በወር። አያችሁት? ይሄ ማጂክ አይደለም፣ ይሄ ሂሳብ ነው። ልዩነቱ ምንድነው? ይህንን $1,500 ለማግኘት እናንተ ከቤት መውጣት፣ በብርድ መንከራተት ወይም አለቃችሁን መታገስ የለባችሁም። ሱቃችሁ ነው የሚሰራው። አሁን በልባችሁ እንዲህ ያላችሁ ነው፣ ዛሃይ የኮቴ ወር ነው፣ በተግባር ግን ከባድ ነው። እኔ ሞክሬዋለሁ፣ አልሰራልኝም። ወንድሜ እህቴ፣ ልክ ናችሁ። ኢትሲ ቀላል ቢሆን ኖሮ ሁሉም ሰው ሀብታም ይሆን ነበር። ሰዎች የሚወድቅበት ምክንያት አላቸው።
በተለይኛ ዲያስፖራዎች። ምክንያቱም ጊዜ የለንም። ከሥራ መልስ ደክመዋል። እንዴት ብለህ ነው ስለ ኤስኢኦ የምታጠናው? ልጆች እያለቀሱ ነው። እንዴት ብለህ ነው ካንቫ ላይ ዲዛይን የምትሰራው? በየቀኑ መጫን ወይም ኮንሲስተንሲ ያስፈልጋል። ግን አንድ ቀን ትሰራለህ፣ 3 ቀን ትጠፋለህ። ለዛ ነው የምትወድቁት። የችሎታ ማነስ አይደለም፣ የጊዜና የጉልበት ማነስ ነው። ከሥራ መልስ ሌላ ሥራ ወይም ሰከንድ ጆብ መስራት ስለሚያደክም ነው። ግን አማራጭ ቢኖርስ? ይህንን አድካሚ ክፍል ከላያችሁ ላይ የሚያነሳ አካል ቢኖርስ? እናንተ የሱቁ ባለቤት ብቻ ሆናችሁ ሥራውን ግን ባለሙያ ቢሰራላችሁስ? ለዚህ ችግር ነው ዘ ሃይደን ፎሪ ሰርቪስ የተፈጠረው። እኛ የእናንተን የኑሮ ሸክም ለመቀነስ የቴክኒኩን ሥራ እኛ ወሰድን። እኛ ምን እናደርጋለን? 1000 ፕሮዳክትስ ለገበያ የሚሆኑ 1000 ምርቶችን አዘጋጅተን ሱቃችን ላይ እንጭናለን። አንድ ምርት አይደለም፣ 10 አይደለም፣ 1000። 2 የገበያ ጥናት ኒች ሪሰርች። አሁን በ2026 ሰዎች ምን ለመግዛት እንደሚፈልጉ ለምሳሌ የነርሶች፣ የሰርግ፣ የበዓላት ስጦታዎች አጥንተን እንሰራለን። 3 ፕሮፌሽናል ገጽታም ብራንዲንግ። ሱቃችሁ ሲታይ እምነት የሚጣልበት ብራንድ እናደርገዋለን። 4 ደህንነት ወይም ሴፍቲም። ሱቃችሁ በኢትሲ እንዳይዘጋ በቀን 15 ምርት ብቻ እየጫንን በተፈጥሮ እናሳድገዋለን። እና ከሁሉም በላይ ምንም አትሰሩም። አዎ በትክክል እናንተ ወደ መደበኛ ስራችሁ ሂዱ። ከቤተሰቦቻችሁ ጋር ጊዜ አሳልፉ፣ ተኙ። እኛ ከበስተጀርባ ወይም ባክግራውንድ ሆነን ማሽኑን እንገነባለን። እና ገቢው 100% የእናንተ ነው። እኛ 1 ሳንቲም ኮሚሽን አንወስድም። እኛ አገልግሎት ሻጭ ነን እንጂ የትርፍ ተካፋይ አይደለንም። በመጨረሻም ይህንን በምሳሌ ላሳያችሁ። ይህንን $70,000 ገቢ ተመልከቱ። ይህ ሰው ልክ እንደናንተ ሥራ የሚበዛበት ሰው ነው። የኑሮ ውድነት ያስጨንቀው ነበር። ግን አንድ ብልህ ውሳኔ ወሰነ። ጊዜ የለኝም፣ ግን ገንዘብ አለኝ። ስለዚህ ጊዜን ከመሸጥ ይልቅ የሌሎችን ጊዜም የዛሃይ ልግዛ አለ። ውጤቱስ በዓመት $70,000 ተጨማሪ ገቢ። አሁን የኑሮ ውድነት ያስጨንቀዋል? በጭራሽ። ግሮሰሪ ተወዷል? ግድ አይሰጠውም። ምክንያቱም ሰከንድ ፒላር ኦፍ ኢንካም ገንብቷል። ወዳጆቼም 2026 ገና መጀመሩ ነው። የዋጋ ንረት ወይም ኢንፍሌሽን አይቆምም። እናንተም መቆም የለባችሁም። በአንድ ደሞዝ መኖር አቁሙ። የዛይ ቤተሰብን ተቀላቀሉ። ሱቃችሁን እንገንባ። ዛሬ የምትዘሩት ዘር ነገ ጥላ ይሆንላችኋል። እኛ ዝግጁ ነን፣ ግን አቅማችን ውሱን ነው። በወር የምንቀበለው የተወሰነ ሰው ብቻ ነው። ስለዚህ አሁኑኑ ከታች ባለው ሊንክ ዋትስአፕ ግሩፓችንን ይቀላቀሉ ወይም በ407 900 75 36 ይደውሉ። ዘወትር ቅዳሜ ማታ በዙም እንገናኝ። የኑሮ ውድነት በፍርሃት ሳይሆን በብልሃት እናሸንፈዋለን። ስላዳመጣችሁኝ አመሰግናለሁ። ቸር ሰንብቱ።